ጤና ይስጥልኝ የዩቱብ ቻናል ተከታታዮቼ እንደምን አላችሁ? በዛሬው ዕለት ስለ አርቲፊሻል ኢንተለጀንስ ወይም ደግሞ ስለ ሰው ሰራሽ አስተውሎት ትምህርት እንማማራለን። እንግዲህ ስለ አርቲፊሻል ኢንተለጀንስ በጥቂቱ እንጂ በጣም ሰፊ እንደሆነ በኮርስ ደረጃ ማለት ነው ለመግለጽ ያክል ነው። ቢሆንም ግን መሰረታዊ የሆነ እውቀት እንዲኖረን ያስችላል እና አሁን በጥሞና እንድትከታተሉ በትህትና ጠይቃችኋለሁ። እንግዲህ ኮንቴንት ምንድነው እዚህ ጋር የምናየው? በመጀመሪያ ደረጃ ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ ስለ ሰው ሰራሽ አስተውሎት መግቢያ አጭር መግቢያ ይኖረናል። ሁለተኛው ማሽን ለርኒንግ እናያለን። ሶስተኛው ደግሞ ናቹራል ላንጉጅ ፕሮሰሲንግ በአርቲፊሻል ኢንቴሊጀንስ ደረጃ ማለት ነው። አራተኛው የምናየው ኮምፒውተር ቪዥን ይባላል። ይህንንም ቀጥሎ የምናየው ይሆናል። አምስተኛው ደግሞ ኢቲካል ኮንሲደሬሽን ከአርቲፊሻል ኢንቴሊጀንስ ጋር የስነ ምግባር ምን መምሰል አለበት የሚለውን እንነጋገራለን። ስድስተኛውና የመጨረሻው ፊቸር ኦፍ አርቲፊሻል ኢንቴሊጀንስ ስለ ወደፊቱ የሰው ሰራሽ አስተውሎት ሁኔታ እንመለከታለን ማለት ነው። እንግዲህ በመጀመሪያ ደረጃ ማለት ነው የሰው ሰራሽ አስተውሎት እንደ መግቢያ ማለት ነው የምናየው ምንድን ነው? ዋት ኢዝ አርቲፊሻል ኢንቴሊጀንስ ወይም ደግሞ ሰው ሰራሽ አስተውሎት ማለት ምን ማለት ነው የሚለውን ለመመልከት በመጀመሪያ ኢንቴሊጀንት ማሽንስ ወይም የማሽን አስተውሎት እንመለከታለን። የማሽን አስተውሎት ስንል ማሽንስ ዲዛይን ቱ ፐርፎርም ሂውማን ላይክ ታስክስ፣ እንግዲህ ማሽኖች እንደ ሰው ማለት ነው ተግባራትን እንዲያከናውኑ ዲዛይን ተደርገው ተዘጋጅተዋል ማለት ነው። ሁለተኛው የምንመለከተው ማሽን ለርኒንግ ነው። ማሽኑ የተማረ ኮድ የተደረገ ነው። ልክ እንደ ሰው እያንዳንዱን ላንጉጅ ማለት ነው ሪኮግናይዝ እንዲያደርግ ተደርጎ የተዘጋጀ ነው። አልጎሪዝምስ ዛት ለርን ፍሮም ዳታ ቱ ሜክ ፕሪዲክሽን፣ ስለምንፈልገው ነገር ፕሪዲክት ለማድረግ ለርን የተማረ ማሽን ማለት ነው። በሶስተኛ ደረጃ የምንመለከተው ስለ ናቹራል ላንጉጅ ፕሮሰሲንግ ይሆናል። ኢኔብሊንግ ኮምፒውተርስ ቱ አንደርስታንድ ኤንድ ጀነሬት ሂውማን ላንጉጅ፣ የሰው ልጅ የሚናገረውን ቋንቋ ማለት ነው በሰው ልጅ ታዞ ጀኔሬት አድርጎ እንዲናገር ማስቻል ይሆናል ማለት ነው። ሌላኛው የምንመለከተው አፕሊኬሽን ኦፍ ኤአይ ነው። ወይም የሰው ሰራሽ አስተውሎት የት ነው አፕላይ የሚደረገው ስንል አንደኛው ኢንሃንስ ፕሮዳክቲቪቲ ነው። በየትኛውም መንገድ ምርትና ምርታማነትን እያሳደገ ይገኛል ማለት ነው። አርቲፊሻል ኢንቴሊጀንስ አውቶሜት ሪፒቴቲቭ ታስክስ ቱ ቡስት ኤፊሽንሲ፣ ብቃትን የማምረት ብቃትን እያሻሻለ መጥቷል ማለት ነው። ሁለተኛው ኢምፕሩቪንግ ዲሲሽን ሜኪንግ ነው። ለውሳኔ የሚያበቁ የተሻሻሉ ሀሳቦችን በማቅረብ ማለት ነው የራሱን ሚና እየተጫወተ ይገኛል። ኤአይ አናላይዝስ ዳታ ቱ ፕሮቫይድ ኢንሳይት ፎር ኢንፎርምድ ዲሲሽን ማለት ነው። ስለዚህ ስለምንወስነው ውሳኔ ኢንፎርምድ እንድንሆን፣ እንድናውቅ፣ እንድንረዳ የሰው ልጆችን እያገዘ ነው ማለት ነው። ሌላው የምንመለከተው ሶስተኛው ፐርሰናላይዚንግ ኤክስፔሪየንስ ነው። ስለ ልምድ ማለት ነው እያካበተ ይገኛል። አርቲፊሻል ኢንቴሊጀንስ ከስተማይዝ ዩዘርስ ኤክስፔሪየንስ ቤዝድ ኦን ፕሪፈረንስ፣ በምንመርጠው ነገር ማለት ነው ኤክስፔሪየንስ እንድናደርግ ልምድ እንድናገኝ እያስቻለን ያለን ማለት ነው የአርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ አስተውሎት ማለት ነው። ቻሌንጅስ ኤንድ ሊሚቴሽን ኦፍ አርቲፊሻል ኢንቴሊጀንስ፣ የሰው ሰራሽ አስተውሎት ተግዳሮቶች እና ውስንነቶቹ ምንድን ናቸው ብለን ስንመለከት በመጀመሪያ ደረጃ ኮምፕሌክሲቲ ኦፍ ኤአይ ሲስተምስ፣ የአርቲፊሻል ኢንቴሊጀንስ ኮምፒውተር እንትን ስለሆነ በፕሮግራም ስለሆነ ለርን የተደረገ ስለሆነ ውስብስብ ነው ሲስተሙ፣ ስርዓቱ ማለት ነው። ከዚህ ጋር በተያያዘ መንገድ ዲፊካልቲ ኢን አንደርስታንዲንግ ኤንድ ፕሪዲክቲንግ ቢሄቪየር ኦፍ ኮምፕሌክስ ኤአይ ሞዴልስ ወይም የአርቲፊሻል ኢንቴሊጀንስ ሞዴልን አንደርስታንድ ለማድረግ ውስብስብ ከመሆኑ የተነሳ ይቸግራል ማለት ነው። ሌላኛው ሊሚቴሽን እና ተግዳሮት ምንድነው? ቢያዝ ኤንድ ፌርነስ፣ ስህተትና ትክክል ስለመሆን ጋር በተያያዘ መንገድ ማለት ነው። ፖቴንሻል ፎር ኤአይ ሲስተም ኦር አርቲፊሻል ኢንቴሊጀንስ ሲስተም ቱ ፐርፔቹዌት ኦር አምፕሊፋይ ሂውማን
ቢያዝስ ማለት ነው። ስህተቶች ሊያጋጥሙ ይችላሉ ከሰው ሰራሽ አስተውሎት ጋር በተያያዘ መንገድ ማለት ነው። ሌላኛው ኢቲካል ኮንሰርን ነው። የባህሪ ጋር በተያያዘ መንገድ፣ ስነ ምግባር ጋር በተያያዘ መንገድ ማለት ነው። ኢንሹሪንግ አርቲፊሻል ኢንቴሊጀንስ ኢዝ ዲቨሎፒንግ ኤንድ ዲፕሎይድ ሪስፖንሲብሊ ኤንድ ኢቲካሊ። ስለዚህ የሰው ሰራሽ አስተውሎትን ስንጠቀም ኢቲካሊ ማለት ነው ኃላፊነት በተሞላበት መንገድ እና ስነ ምግባር የተላበሰ ትውልድ ነው መጠቀም መቻል ያለበት። ይህን ማንጠቀም ወይም ስነ ምግባር የሚጎለን ከሆነ ወደ ስህተት ሊያመራን ይችላል ማለት ነው። ሌላ በሁለተኛ ደረጃ የምናየው ማሽን ለርኒንግ ነው። ማሽን ለርኒንግ ስንል ምን ማለታችን ነው? እንግዲህ ሱፐርቫይዝድ ለርኒንግ የሚባል አለ። አንደኛው የማሽን ለርኒንግ አይነት ነው። እዚህ ጋር የምንመለከተው ምንድነው? ፕሪዲክቲቭ ሞዴል ነው። የወደፊቱን የሚተነብይ ሞዴል ማለት ነው። አልጎሪዝም ዛት ለርን ፍሮም ሌብል ዳታ ቱ ሜክ ፕሪዲክሽን። እንግዲህ አልጎሪዝም የተማረው ምንድነው? ኮምፒውተሩ የወደፊትን ዳታ ወስዶ ማለት ነው ፕሪዲክት የማድረግ አቅም አለው። ይሄ ሱፐርቫይዝድ ለርኒንግ እንለዋለን። ሁለተኛው ክላሲፊኬሽን ነው። ከሱፐርቫይዝድ ለርኒንግ ጋር በተያያዘ መንገድ ካታጎራይዝ ዳታ ኢንቱ ፕሪዲፋይንድ ክላስስ ኦር ግሩፕስ፣ ወደ ክላስ ኦር ግሩፕ ካታጎራይዝ በማድረግ ዳታዎችን ማለት ነው እንጠቀምበታለን። ሶስተኛው ሪግሬሽን ነው። በተለይ ደግሞ ስለ ኢኮኖሜትሪክስ ስንማር ሪግሬሽን፣ ሲምፕል ሊኒየር ሪግሬሽን ኤንድ ማልቲፕል ሊኒየር ሪግሬሽን የሚባሉ ኮርሶች አሉ። እዛ ጋር በተያያዘ መንገድ ማሽን ለርኒንግ ማለት ነው እንትን ይላል። የሱፐርቫይዝ ለርኒንግ አይነት ነው። ፕሪዲክቲንግ ኮንቲኒየስ ኑሜሪካል ቫሊዩስ ኤንድ ቤዝድ ኦን ኢንፑት ፊቸርስ፣ ዳታ ሰጥተ ነው የሚቀጥለውን ማለት ነው አውትፑቱን ይሰጠናል። ያንን ተንተርሰን ማለት ነው ፕሪዲክት እናደርጋለን። ሌላኛው ስለ ማሽን ለርኒንግ የሚነግረን አንሱፐርቫይዝድ ለርኒንግ ነው። እዚህ ጋር በተያያዘ መንገድ ክላስተሪንግ አልጎሪዝም ይባላል። አይደንቲፋይንግ ፓተርን ኤንድ ግሩፒንግ ዳታ ዊዛውት ሌብሊንግ ኤግዛምፕልስ፣ ሌብል ሳይደረግ ዳታዎችን ግሩፕ የማድረግ ሁኔታ ማለት ነው። የዲሚኒሽናሊቲ ሪዳክሽን ሌላው የአንሱፐርቫይዝድ ለርኒንግ ጋር በተያያዘ መንገድ ነው። እንግዲህ ኤክስትራክት ሞስት ሪሌቫንት ፊቸርስ ፍሮም ሃይ ዳይሜንሽናል ዳታ ማለት ነው። ሌላኛው እዚሁ ጋር የሚያያዘው አኖማሊ ዲቴክሽን ነው። አይደንቲፋይ አንዩዥዋል ኦር አውትላየርስ ዳታ ፖይንትስ ኢን ዳታ ሴት ማለት ነው። እንግዳ የሆኑ አውትሌየሮች ማለት ነው። እነዛን ዲቴክት የማድረግ አቅም አለው አንሱፐርቫይዝድ ዳታ ለርኒንግ ከማሽን ለርኒንግ ጋር በተያያዘ መንገድ ማለት ነው። ሌላው የምንመለከተው ሪኢንፎርስመንት ለርኒንግ የምንለው ነው። ይሄ አዳፕቲቭ አልጎሪዝም ነው። ከሪኢንፎርስመንት ለርኒንግ ትሬንስ ሞደልስ ቱ ሜክ ዲሲሽን ስሩ ትሪያል ኤንድ ኢረር ጋር በተያያዘ መንገድ ነው። የሪዋርድ ማክሲማይዜሽን ኤጀንት ለርንስ ቱ ቴክ አክሽንስ ዳት ማክሲማይዝ ኮሚሌቲቭ ሪዋርድስ ነው። ከሪኢንፎርስመንት ለርኒንግ ጋር ሌላው የሚገናኘው ዳይናሚክ ፕሮግራሚንግ ነው። ሪኢንፎርስመንት ለርኒንግ ዩቲላይዝስ ዳይናሚክ ፕሮግራሚንግ ቴክኒክስ ቱ ኦፕቲማይዝ ዲሲሽን ሜኪንግ የሚለው ይሆናል ማለት ነው። ሌላው ሶስተኛው የምንመለከተው ከአርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ አስተውሎት ጋር በተያያዘ መንገድ ናቹራል ላንጉጅ ፕሮሰሲንግ ነው። ይሄ ሰው ልጅ የሚጠቀምባቸውን ቋንቋዎች እንዴት አድርጎ ነው ፕሮሰስ የሚያደርገው ብለን ስንመለከት በመጀመሪያ ደረጃ ቴክስት አናላይሲስ ነው። የምንሰጠውን ቴክስት ማለት ነው ተረድቶ ተገንዝበው ጀኔሬት የማድረግ አቅም አለው። ይሄኛው አውቶሜትድ ቴክስት ኤክስትራክሽን ባህሪ ያለው ሌቨሬጅ አርቲፊሻል ኢንቴሊጀንስ ቱ ኤክስትራክት ኪ ኢንፎርሜሽን ፍሮም አንስትራክቸርድ ቴክስት ዳታ ማለት ነው። ምናልባት የምንሰጠው ዳታ ወይም ቴክስት ማለት ነው አንስትራክቸርድ እንኳን ቢሆን ያንን ሪኮግናይዝ አድርጎ ስትራክቸርድ አድርጎ ወደምንፈልገው ነገር ጀነሬት የማድረግ አቅም አለው። ሴንቲሜንት አናላይሲስ ነው። ይሄ አይደንቲፋይ ፖዚቲቭ ኔጌቲቭ ኦር ኒውትራል ሴንቲሜንት ኢን ሪትን ኮንቴክስት ነው። ስለዚህ አዎንታዊም ይሁን አሉታዊ ወይም ደግሞ ከዚህ በተለየ መንገድ ማለት ነው ሪትን የሆነ ኮንቴክስት እንዲያወጣልን ያደርጋል። ይሄ ሴንቲሜንት አናላይሲስ ትንተና ይሰራል ማለት ነው። ሌላው ከዚሁ ከቴክስት አናላይሲስ ጋር ተያይዞ ማለት ነው ኔምድ ኤንቲቲ ሪኮግኒሽን ጋር በተያያዘ መንገድ ነው። ይሄ ዲቴክት ኤንድ ክላሲፋይ ኢምፖርታንት ኢንታይትልስ ላይክ ፒፕል ኦርጋናይዜሽን ኤንድ ሎኬሽን፣ አንዳንድ የታወቁ ሰዎችን ድርጅቶችን ወይም ደግሞ አካባቢዎችን ቦታዎችን ዲቴክት አድርጎ ሪኮግናይዝ አድርጎ እንድናውቀው እንድንረዳው ያስችለናል ማለት ነው። ሌላው ከዚሁ ጋር ተያይዞ የምናየው ምንድን ነው የስፒች ሪኮግኒሽን ነው። ያኛው ቴክስት ሪኮግኒሽን ነበር ላንጉጅ ፕሮሰሲንግ ኦር ለርኒንግ ጋር በተያያዘ መንገድ። ሌላው ድምፅን ውስጥ ሪኮግናይዝ የማድረግ አቅም አለው። ይሄ ኮንቨርት ስፒች ቱ ቴክስት ንግግርን ወደ ቴክስት የመቀየር
ኃይል አለው። ሪቬርስ ማሽን ለርኒንግ ሞዴልስ ቱ ትራንስክራይብ ስፖክን ላንጉጅ ማለት ነው። እንግዲህ ስፖክን የሆነ ላንጉጅ ወደ ቴክስት የመቀየር ኤኔብልስ ቮይስ ቤዝድ ኢንተርፌርስ የማድረግ አቅም አለው። ሃንድስ ፍሪ ኢንተራክሽን ዊዝ ዲቫይስስ ኤንድ አፕሊኬሽን የምንም ነገር ሳንጠቀም ማለት ነው ስፒችን ሪኮግናይዝ አድርጎ ኢኔብል አድርጎ ቮይሱን ኢንተርፌስ የማድረግ አቅም አለው። ሌላው ኢምፕሩቭስ አክሴሲቢሊቲ ነው። የፕሮቫይድስ ቴክስት አውትፑት ፎር ዩዘርስ ዊዝ ሂሪንግ ኢምፔርመንትስ በተለይ ደግሞ ከመስማት ጋር የተያያዘ ችግር ላለባቸው ሰዎች ማለት ነው ድምፅን ሪኮግናይዝ አድርጎ ቴክስትን ወደ ድምፅ ቀይሮ ማለት ነው ሊያሰማ ይችላል ማለት ነው። ወይም ድምፅ መስማት ችግር ያለባቸው ቴክስትን ማለት ነው ድምፅን ወደ ቴክስት ቀይሮ እንዲሰሙ ያደርጋቸዋል ማለት ነው። በዚህ መንገድ እንዲስተካከል እፈልጋለሁ። ሌላው ላንጉጅ ጀኔሬሽን ነው። አውቶሜት ቴክስት ፕሮዳክሽን የምንፈልገውን ያክል ቴክስት ፕሮዳክት ሊያደርግልን ይችላል። ጀኔሬት ሂውማን ላይክ ቴክስት ዩዚንግ ዲፕ ለርኒንግ ሞዴልስ ማለት ነው። ሰው የሚፈልገውን ቴክስት ማለት ነው አሁን ጀኔሬት ማድረግ ይችላል። የሰዎችን የዕለት ከዕለት እንቅስቃሴ ማለት ወይም ስራዎች እያቀለለ ነው የሚገኘው ማለት ነው የአርቲፊሻል ኢንቴሊጀንስ ጋር በተያያዘ መንገድ። ሌላው የምናየው ፐርሰናላይዝ ኮንቴክስት ነው። እያንዳንዱን ኮንቴክስት ደግሞ ፐርሰናላይዝ የማድረግ አቅም አለው ላንጉጅ ጀኔሬሽኑ ማለት ነው። ቴይለር ኮንቴንቱ ኢንዲቪጁዋል ዩዘርስ ፕሪፈረንስ ወደሚፈልገው እንትን ወስዶ ጀኔሬት አድርጎ ይሰጠዋል ማለት ነው። ሌላኛው ሰመራይዝ ኢንፎርሜሽን ነው። የምንሰጠውን ኢንፎርሜሽን ሰመራይዝ አድርጎ ይሰጠናል። ይሄ ኮንደንስ ሌንግዚ ቴክስት ኢንቱ ኮንሳይዝ ሰመሪስ በጣም ረጅም የሆኑ ጽሁፎችን ሰመራይዝ አድርጎ ይሰጠናል ማለት ነው ኤአዩ ማለት ነው። እና ሰው ሰራሽ አስተውሎት በዚህ መንገድ ጥቅም ይሰጣል ማለት ነው። አራተኛው የምንመለከተው ኮምፒውተር ቪዥን ነው። ከዚህ ጋር በተያያዘ መንገድ ምንድን ነው የምናየው ስንል የመጀመሪያው ኢሜጅ ሪኮግኒሽን ነው። እንግዲህ ዲቴክት ኦብጀክቶችን ዲቴክት ያደርጋል። አይደንቲፋይ ኤንድ ክላሲፋይ ኦብጀክትስ ኢን ኢሜጅ ማለት ነው። የምንሰጠውን ኢሜጅ ዲቴክት አድርጎ ይህ ኢሜጅ የዚህ ክላሲፊኬሽን ነው ብሎ ያስረዳናል ወይም ያስቀምጥልናል ማለት ነው። ክላሲፋይ ኢሜጆችን የመከፋፈል አቅም አለው። ካታጎራይዝ ኢሜጅ ኢንቱ ፕሪዲፋይንድ ክላስስ ማለት ነው። እንዲሁም በሌላ መንገድ ፋሻል ሪኮግኒሽን አይደንቲፋይ ኤንድ ቬሪፋይ ኢንዲቪጁዋልስ ዲጂታል ኢሜጅስ ማለት ነው። ፋሻል ሪኮግናይዝ በማድረግ እያንዳንዱ ሰው ማለት ነው በኤአይ በሰው ሰራሽ አስተውሎት ፌሱን ታይቶ ማለት ነው። ለምሳሌ ዶናልድ ትራምፕ ፌስን ስታስገባለት ይሄ ዶናልድ ትራምፕ ነው ይላል። የቻይናው ፕሬዚዳንት ጂፒንግ ማለት ነው ፌስ ብትሰጠው ሪኮግናይዝ ያደርጋል። እንደዚህ የታወቁ ሰዎችን ወይም ደግሞ በኤአይ ማለት ከኮምፒውተር እና ኮምፒውተር ከሆኑ ሰዎች ከተማረው ተነስቶ ማለት ነው የሰዎችን ምስል ብንሰጠው ሪኮግናይዝ አድርጎ ይሄ ምስል የከሌ ነው ብሎ ሊሰጠን ይችላል ማለት ነው ኮምፒውተር። ሌላው የምንመለከተው የኦብጀክት ዲቴክሽን ነው። አይደንቲፋይ ኦብጀክትስ ዲቴክት ኤንድ ክላሲፋይ ኦብጀክትስ ኢን ኢሜጅ ኦር ቪዲዮስ ዩዚንግ ማሽን ለርኒንግ አልጎሪዝም። ስለዚህ ያንን ኦብጀክት ወስደን ማለት ነው ብንሰጠው ያንን ወይም በቪዲዮ ሰርተን ብንሰጠው ማለት ነው ያንን ኦብጀክት ክላሲፋይ አድርጎ ይሰጠናል ማለት ነው። ሌላኛው ሎካላይዝ ኦብጀክቶቹ የት ነው የሚገኙት የሚለውንም ደግሞ ዲተርማይን ዘ ፖዚሽን ኤንድ ባውንደሪስ ኦፍ ኦብጀክት ዊዝን ኤሴንስ ማለት ነው። ስለዚህ በፍጥነት ማለት ነው ያ ኦብጀክት የት ነው የሚገኘው የሚለውን ሎኬሽኑን ኢቭን ጭምር ያመላክተናል ማለት ነው። ሌላኛው ኢምፕሩቭ አኩሬሲ ነው። አኩሬሲ ኢንሃንስ ኦብጀክት ዲቴክሽን ፐርፎርማንስ ነው ሞዴል ትሬንድ ኤንድ ኦፕቲማይዜሽን። ስለዚህ የሚፈለገው ኦብጀክት የት አካባቢ እንደሆነ በተገቢው መንገድ አስረድቶ ፕሪሳይዝሊ ማለት ነው አኩሬሲውን ጠብቆ ትክክለኛ ፖዚሽኑን ጠብቆ ማለት ነው ያሳየናል ማለት ነው። ሌላኛው ሴማንቲክ ሴግሜንቴሽን ደግሞ ምንድነው? የፒክስል ሌቭል ክላሲፊኬሽን ነው። የአሳይንስ ሴማንቲክ ሌቭል ቱ ኢች ፒክስል ኢን ኢሜጅ ማለት ነው። የኢኔብልስ ዲቴይልድ ሴን አንደርስታንዲንግ አይደንቲፋይ ኦብጀክት ሰርፌስ ኤንድ ስትራክቸር ዊዝን ሴን ኤንድ ሰፖርትስ ቫሪየስ አፕሊኬሽንስ አውቶኖመስ ቬሂክል ሜዲካል ኢሜጂንግ ኤንድ ኢሜጅ ኤዲቲንግ ጋር በተያያዘ መንገድ በጣም ይሰራል ማለት ነው። አምስተኛው የምንመለከተው ኢቲካል ኮንሲደሬሽን ነው። ስነ ምግባር ምንድነው መሆን ያለበት? እንዴት ነው የምንረዳው? እንዴት ነው ትኩረት የምናደርገው ብለን ስናስብ በተለይ ደግሞ ቢያዝ ኤንድ ፌርነስ
ከስህተትና ከእውነትነት እንዴት አድርገን ነው እውነትነት ፌርነስን ልናረጋግጥ የምንችለው ብለን ስናስብ አልጎሪዝም ቢያዝ አለ ማለት ስህተት ሊሰራ ይችላል አልጎሪዝሙ ማለት ነው። ኢንሹሪንግ ኤአይ ሲስተምስ ዱ ኖት ፐርፐቹዌት ሶሳይታል ቢያዝ ነው። ሌላኛው የፌርነስ ኤንድ ዲሲሽን ሜኪንግ ነው። ዲቨሎፒንግ አርቲፊሻል ኢንቴሊጀንስ ዛት ሜክስ ኢኩዊቴብል ኤንድ አንቢያዝ ዲሲሽን ጋር በተያያዘ መንገድ እንግዲህ ለሁሉም ኢኩዊቴብል ነው። አንቢያዝ ዲሲሽን በመስጠት በኩል ትኩረት ማድረግ ያስፈልጋል። ትራንስፓረንሲ ኤንድ አካውንታቢሊቲ ግልጽነትና ተጠያቂነት የሆኑ አሰራሮች መቀመጥ መቻል አለባቸው። ፕሮሞቲንግ ትራንስፓረንሲ አርቲፊሻል ኢንቴሊጀንስ ሲስተም ቱ ሚቲጌት አንፌርነስ ማለት ነው። ስህተቶች እንዳይፈጠሩ በተለይ ደግሞ ትራንስፓረንሲን በተገቢው መንገድ አካውንታቢሊቲ መኖር መቻል አለበት የሚል ነው። ሌላኛው ፕራይቬሲ ኤንድ ሴኩሪቲ ስንመለከት ዳታ ፕሮቴክሽን ኢንሹሪንግ ሴኩሪቲ ስቶሬጅ ኤንድ ሪስፖንሲብል ዩዝ ኦፍ ፐርሰናል ዳታ ነው። ሌላኛው አልጎሪዝም ቢያዝ ጋር በተያያዘ መንገድ ሚቲጌት ቢያዝስ ኢን አርቲፊሻል ኢንቴሊጀንስ ሲስተም ቱ ፕሪቨንት አንፌር ዲሲሽን። ስለዚህ እዚህ ቢያዝ እንዳያጋጥም ማለት ነው ሚቲጌሽን መቀመጥ መቻል አለበት። ትራንስፓረንሲ ኤንድ አካውንታቢሊቲ ቅድም ያልኳችሁ ነው ማለት ነው። ሌላው የምንመለከተው ከትራንስፓረንሲ ኤንድ ኤክስፕሌናቢሊቲ ጋር በተያያዘ መንገድ የኢንሹር ኤአይ ሲስተምስ አር ትራንስፓረንት ኤክስፕሌን ዲሲሽን ሜኪንግ ፕሮሰሲንግ ቱ ቢልድ ትረስት ኤንድ ፕሮሞት ኤክስፕሌናቢሊቲ ኤአይ ሞዴልስ ፕሮቫይድ ክሊር ናሽናል ፎር ኤአይ ድራይቭን አውትካምስ። ስድስተኛው ፊውቸር ኦፍ የአርቲፊሻል ኢንቴሊጀንስ የወደፊቱ ሰው ሰራሽ አስተውሎት ምንድን ነው መምሰል ያለበት ብለን ስናስብ እንግዲህ አድቫንስመንት ኢን ኤአይ አርቲፊሻል ኢንቴሊጀንስ ወደፊት አድቫንስ እየሆነ በጣም እየተሻሻለ ነው የሚመጣው እና ኢምፕሩቭድ ማሽን ለርኒንግ የሚማረው የሚሰለጥነው ማሽን ሁልጊዜ መሻሻል መቻል አለበት። ሪፒድ ፕሮግረስ ኢን ዲፕ ለርኒንግ አልጎሪዝም ኤንድ ኒውራል ኔትወርክስ አውቶኖሚየስ ሲስተም መኖር አለበት። ሰልፍ ድራይቪንግ ካርስ ድሮንስ ኤንድ ሮቦትስ ዊች ዊዝ አድቫንስድ ኤአይ ካፓቢሊቲስ ወደፊት ማለት ነው አውቶኖሚየስ ሲስተም ነው። በኤአይ የሚነዳ መኪና ሊመጣ ይችላል። ድሮን አለ፣ ሮቦት አለ። ስለዚህ ያንን ሲምባዮቲካሊ ከሰው ጋር በሚስማማ መንገድ መያዝ እና መግራት ያስፈልጋል። ናቹራል ላንጉጅ ፕሮሰሲንግ አድቫንስመንት ኢን ላንጉጅ አንደርስታንዲንግ ኤንድ ጀነሬሽን ፎር ቤተር ሂውማን ኤአይ ኢንተራክሽን። ስለዚህ የበለጠ ደግሞ ናቹራል ላንጉጅ የሰው ልጅ ቋንቋዎችን ማለት ነው መማር መቻል አለበት በተገቢው መንገድ ለማለት ያክል ነው። እንግዲህ ኤአይ ኤንድ አውቶሜሽን ስንመለከት የመጀመሪያው ኢንክሪዝድ ፕሮዳክቲቪቲ ነው፣ ምርትና ምርታማነትን እየጨመረልን ያለው። ሌላው ኢንቴሊጀንት ዲሲሽን ሜኪንግ በአስተውሎት ማለት ነው ጥልቅ በሆነ አስተውሎት ውሳኔ እንድንወስን እያስቻለ ነው ያለው። ሌላውና የመጨረሻው የፐርሰናላይዝ ኤክስፔሪየንስ ልምድን እያካበተ እና ያለ ነው ማለት ነው። ከኤአይ ጋር በተያያዘ መንገድ መፍትሄ ሶሉሽን በማስቀመጥ ፐርሰናል ዩዘርስ ኤክስፔሪየንስን በመጨመር ማለት ነው። ኤአይ ኤንድ ሶሳይቲ ስንመለከት ደግሞ ትራንስፎርሚንግ ኢንዱስትሪውን በጣም ትራንስፎርም እያደረገው ነው። በቢዝነስ ኦፕሬሽን ኤንድ ዲሲሽን ሜኪንግ ላይ ኤቲካል ኮንሲደሬሽን አይተናል። አድሬሲንግ ፕራይቬሲ ቢያዝ ኤንድ አካውንታቢሊቲ ኢን ኤአይ ሲስተምስ። ሶሳይታል ኢምፓክት ምንድን ነው? እንግዲህ በአጠቃላይ ማህበረሰቡ ላይ የሚፈጥረውን ተጽዕኖ በተገቢ መንገድ ማየት ያስፈልጋል። እንግዲህ በጥቅሉ ስለ አርቲፊሻል ኢንቴሊጀንስ በተወሰነ መንገድ ግንዛቤ ለመፍጠር ታስቦ የተዘጋጀ ቪዲዮ ነው። ስላዳመጣችሁኝ በእኔ በኩል አመሰግናለሁ። ታንክስ